ራስን ችሎ እናወራለን። ግን እንደው ቀጥታ ስርጭት ስለሆነ በጣም በተደጋጋሚ ተጠየቅኩኝና ጀነራል ዮሐንስን እባክህ ጠይቅልን የሚል ነው። አሁን ይሄ የትግራይ ህዝብ አሁን ያለበት ሁኔታ ፌዴራል መንግስቱ ጣልቃ ይግባ አይግባ የሚባል ክርክር አለ። ዛሬ የጊዜ አስተዳደሩ ፕሬዝዳንት የሰጠው መግለጫ ላይ ተመርኩዞ ብዙ ውይይቶች አሉና ምንድነው ጀነራል ዮሐንስ ገብረ መስቀል የሚያስበው? አሁን ያለው የትግራይ ሁኔታን ምንድነው የሚያስበው? እንደው አጭር ጊዜም ቢሆን ምክረ ሐሳብ ካለው ቢያነሳልን። ፌዴራል መንግስት ውስጥ መግባት አለበት የለበትም? እቺን እንደው በ5 ደቂቃ ጨርሰ የመጨረሻ ጥያቄ ነው ለዛሬ ለክፍል አንድ የመጨረሻ ጥያቄ። እሺ የትግራይ ጦርነት እኔ ቀደም ብዬም ስለተናገርኩት አሁን ለህብረተሰቡ አልደግመው መሆን ያልነበረበት ከሆነ በኋላ በመሃል መቆም ነበረበት። ጦርነቱ አልቆመም፣ መቆም ነበረበት። ሚስ ያደረጋቸው እድሎች መጽሐፉ ላይ አለ። ከራሴ ሙያ ጋርም አያይዤ አስቀምጬዋለሁ። ያለመደረጉ ዋጋ አስከፍሏል። ፕሪቶሪያ መጣ። ኦኬ በመጣበት ሲስፋየር እና ሁለቱ መንግስትና ቲፒኤልኤፍ ተፈራረሙ። ትግራይ ላይ ሄደው በጋራ ወደ ሂሊንግ ወደ ከጦርነት ወደ ሰላም ሪቨርስ ሊያደርጉት ሁኔታ ከሲስፋየር አልፈው የማገገሚያ ፕሮጀክቶች ቀርጸው ሊሰሩ ማለት ነው። ከዛ ነው የሚጀምረው ውድቀቱ። 5 ደቂቃ ይበቃል አይበቃም እርግጠኛ አይደለሁም። ከዛ መንግስት ጀነራል በአፈጻጸም የፕሪቶሪያ ስምምነት ላይ መንግስት ቀዝቃዛ ውሃ ያፈሰሰ መስሎት ብልጽግና እዛ አልገባምና ራሳቸው ሂዱ አላቸው። ሰዎቹ ከስህተት ወደ ስህተት ነው። አንድ ጊዜ ምንድነው ስትል ሰምቼ ነበር። ስሌት ሁልጊዜ ይሳሳታሉ ምናምን ሚስ ካልኩሌሽን ሚስ ካልኩሌሽን። ይሄ ኳሱ በሙሉ ወደ እነሱ እየተጣለ እንዳለ ረሱ። ለብቻቸው መቀሌ ሲሄዱ ደስ አላቸው። ብልጽግናም እዛ ላይ እንትን ነው ፓርት ኦፍ እንትን ነው፣ አንድ ፓርትነር ነው፣ አብረው እንዲሰሩት ነው፣ ጊዜያዊ ነው። ህዝቡ ከዛ በኋላ እንዲያገግም አድርገው ወደ ምርጫ ወደ ኖርማል እንትን ሊመልሱት ነው። ለብቻቸው ሄዱና ይሄ የማይረባው አንድ እንትን ላይ አለ እንደ ኢንተርኔት ላይ ዴድ ሆርስ ቲዮሪ የሚል ዴድ ሆርስ ቲዮሪ ፈረሱ ሞቶ እያለ ኮረቻ ሊገዙ ይንደፋደፋሉ። ፈረሱ ሞቶ እያለ የፈረሱ ሜኑ ቀለብ ሊያዘጋጁ እንትን ይሆናሉ። እና የዴድ ሆርስ ቲዮሪ እና ከዛ የቀጠለው የትግራይ ሁኔታ በጣም ይመሳሰልብኛል። ሰዎቹ 6 ወር ሙሉ ለማቋቋም እንትን ውስጥ ገቡ፣ መጥፎ ፖለቲካ ሁኔታ ውስጥ ገቡ። ይሄ በዓለም ታይቶት ሰምቶ አያውቅም። እኔ ደግሞ ፌል እንዳረጉ ያኔ ብርባ አረኩ። እንደገና በጦርነቱ መምጣት በጦርነቱ አካሄድ በፕሪቶሪያ እንትን 6 ወር በቂ ነበር። የትግራይ ተወላጅ ደግሞ ጸጥ አላቸው። ፕሬዠር መሆን አልቻለም። ስለራሱ እድል ማውራት አልቻለም። እነሱም የእሱን አስተያየት ማካተት አልፈለጉም። ከዛ 2 ዓመት አሁን ምን ሆነ? የባሰበት ሄደ። በጦርነት የተጎዳ ህዝብ ከጦርነት ወደ ሰላም እንሰደው ስትል ያንን ስራ እንሰራለን ያሉት መንግስትና ትግራይ ያለው ኃይል እጅና ጓንት ሆነው መግባት ነበረባቸው። ከዚህ በላይ ደግሞ እኔ አጋጣሚ ሆነው ቀውስ ያለበት ቦታ 4 ዓመት ውጭም አይቻለሁ። ሪሶርስ ይፈልጋል፣ ኮሚትመንት ይፈልጋል፣ የስራዎች ቅደም ተከተል ይፈልጋል። ናው ኤንድ ዘን ጉዳተኛውን ማዳመጥ ይፈልጋል። ከሱ ጋር ሆነ መስራት ይፈልጋል። ምን እንደምትሰራ ለሱ መንገር ይፈልጋል። ከዛ ኦኬ ሪሶርስ ማን ጋር ነው ያለው? መንግስት ጋር አይደለ እንዴ? መንግስት ጋር ነው ያለው። ማዕከላዊ መንግስት፣ ፌደራል መንግስት እጅ ላይ ነው ያለው። ትግራይ ምን ሪሶርስ አለ?
ትልቁ ኃላፊነት ማን እጅ ላይ ነው ያለው? ፌደራል መንግስት እጅ ላይ ነው ያለው። ትወደዋለህ ትጠላዋለህ ሌላ ጉዳይ ነው። ቅራኔውን ፈተህ ለህዝቡ ትደርስለታለህ አትደርስለትም ነው። ማን ከየት ነው የምናገኘው ካልክ ማጆሪቲው ችግሩን ለመፍታት በፌደራል መንግስት እጅ ነው ያለው። ሪሶርስ ኢንተንሲቭ ነው። ኃላፊነት መውሰድ ይፈልጋል። ኮሚትመንት ይፈልጋል። በመሃል ለሚመጣ መደናቀፍ ዜሮ ቶለራንስ መሆን ይፈልጋል። በመሃል የሚመጣ የፖለቲካ ጨዋታ ቦታ የለውም፣ ሊሰጠው አይገባም። ጉዳይ እንደዚህ ብሎ አልተያዘም። 2 ዓመት እኔ ምን ሲሉ ነው የምሰማቸው? ፓርቲው ፕሮፓጋንዳው እንደ ነው። አሁንማ ከጦርነቱ በፊት እንደነበረው አይነት ነው። ጠላት ነው የሚሰብኩት ህዝቡ። ያ የተቋቋመው መስተዳድርም ወይ በጊዜው አልቻልኩም አላለም፣ ወይ የተሰጠውን ስልጣንና ኃላፊነት ተጠቅሞ መልክ መያዝ ያለበትን በመቀስ የሚቆረጠውን እየቆረጠ ፕሮጀክቶችን ቅደም ተከተል አስቀምጦ ተወላጅም ዲክለር አድርጎ ንቅንቅ ማለት አልቻለም። ትግራይ ወደ የፓርቲ ፖለቲካ ብቻ ሆና ነው እዛ ቁጭ አለችው። ደግሞ የፓርቲ ስላሁን ብዙም የበሰለ ሀሳብ ያለው ፓርቲ ምናምን የድሮ ቲፒኤልኤፍ ካባ ለብሶ ነው እንጂ ሀሳብ ያለው ሰውም የለም። እና ሰዎቹ ወዲያው ነው የሞቱት። ናቹራል ዴዝ ነው የሞቱት። ለምን ብትለኝ ጦርነት ውስጥ ገብተህ ተራራም ያክል ኢጎ ይዘህ አዲስ አበባ ደርሳለሁ የማረገው ነገር የለም የወጣቱን አጥንትና ስጋ አይተህ ይህን በዚህ ኢጎ ተሸክመህ በኋላ ኢጎ መተንፈስ ሲጀምር ቀውስ ውስጥ ነው የምትገባው። the same people መንግስትን ራቅ በልልን በጀት ብቻ ላክልን ብለው ትግራዋይ የማይፈታው የትግራይ ችግር የለም የሚል ፖፑሊስት ፕሮፓጋንዳ ይዘው ዋጋ ማስከፈሉን ቀጥለዋል። አይችሉም ብያለሁ። day one there must be a new blood። የተሸነፈ ተመልሶ ራሱ ሽንፈቱን እንትን ሊያረግ ሌላ ቦታና ሌላ እንትን ጥጉና ሲዘህ ነው። ካልሆነ በህዝብ መቀለድ ነው፣ በህዝብ ቁማር መጫወት ነው። እነሱ ግን ተመቻቸው። መንግስት ደግሞ ኦኬ ደስተኞች ነን፣ አንተ አትምጣብን፣ እኛም አንፈተው ጣጣ ያለም አሉ። ያው 2 ዓመት ሙሉ ተከፋፈል ታረቅ፣ ወደዚያ ከዚህ ውጭ የቀውሱ አጀንዳ ራሱ የላቸው። ገፋብል መንግስትን የሚከስ ቁስል ያመጣሉ። ጠላት ይላሉ አላቋረጡ። ስለዚህ ከድሮውም ከጅምሩም ይኸውልህ ካኮረፍክ ማኩረፍ ሌላ ጉዳይ ነው። መጥላት ሌላ ጉዳይ ነው። መውደድ ሌላ ጉዳይ ነው። የመርህ ጉዳይ ነው። ይሄ የግዴታ ጉዳይ ነው። ይሄ መንግስት ግዴታ ያለበት ራቅ በልልን አይባልም። አሁን እነሱ ከሚገባ ጊዜ 2 ዓመት ለእኔ ይቅርታ አድርግልኝ ከፕሪቶሪያ በኋላ ዋጋ ተከፍለዋል። ብዙ ዋጋ፣ የህዝቡ ተስፋ ማጣት፣ የሞራል ስብራት፣ እንደገና አዋከቡት። ወንጀል እኮ ነው። ከአካባቢ አሁን በአካባቢ ሊያጋድሉት የቀራቸው ነገር የለም። አሁን የፓርቲ የመስተዳደር ምንድነው የሚሉት ሰሞኑን የቁልፍ ነው ምናምን። በዚህ ምክንያት እኮ የተሸነፈ
እኔም ትግራዋይ ነኝ፣ እነሱም ተጋሩ ናቸው። ጨኩብዬ ነው የምናገረው። የተሸነፈ ተመልሶ ራሱን ነው የሚገድለው፣ ወደ ራሱ ነው የሚተኩሰው። ናቹራል ጉዞ እንደዚህ ነው የሆነው። ናቹራል ኮርሱን ይዞ ነው ሄደው፣ ተመልሶ ወደ ህዝቡ ነው የሚተኩሰው። እኛ እንዴት ብለን ጦርነት እናሸንፋለን ብለን ይዘነው ገባን። ለአደጋ ዳረግ ነው። ሲቸግረን ፕሪቶሪያ ሄደን ፈረም። ተመልሰን እንደገና እኛ ችግር ፈቺ እንዴት መሆን እንችላለን ብሎ መጠየቅ ነበረባቸው፣ መጠየቅም ነበረባቸው። አሁን አየህ በኢህአዴግ ጊዜ የተፈጠረው ትውልድ አይጠይቅም። በተለይ ቲፒኤልኤፍ ትግራዋይ የፈጠራችሁ ትግራዋይ እሷ ቱቦ ውስጥ በደንብ ከተዋለች። ለመጠየቅ እንኳን ለመጠየቅ ለመሰብሰብ የሚፈራ ሊሆን አድርገዋለች። ተመቻቸው። የተወላጅ ድምፅ የሌለበት እኔ መጀመሪያ እንደተፈራረሙ ትግራይ ላይ አንድ ኮንፈረንስ፣ አዲስ አበባ ላይ አንድ ትልቅ ኮንፈረንስ፣ ዲያስፖራ ላይ አንድ ትልቅ ኮንፈረንስ። ባለቤቱ ህዝብ ስለሆነ ኮንፈረንስ አድርጉ። ይህን ነው የተፈራረምነው። እንደዚህ ለሁሉ እንፈጽመው ያሰብነው፣ አስተያየትን አክልበት፣ ከዛ በየጊዜው ውጤቱን ሪፖርት እናደርጋለን ማለት ነበረባቸው። የህዝብ ድምፅ የቪክቲሙ የባለቤቱ ድምፅ እኮ የለም። 2 ዓመት ሙሉ እኔ ነግሬያቸዋለሁ። ኮንፈረንስ አድርጉ፣ አንድ አይነት አጀንዳ ምናደርግ ምንድነው ኤክስፔክት የምታደርገው? አንድ አይነት 3 ቦታ እምቢ አሉ። ይህንን ትተህ ዴዋን ፈቀቅ እንደማይሉ ዴዋን ገብቶኛል። እኔ እዛ ያሉ ወታደሮች ሲገቡበት ደግሞ የባሰ እንደሚገሉት ፀሐይ መጥቶታል። ህዝቡ ላይ እያንዣበቡ በፓርቲና በመስተዳድር ጆከር አትላቸው፣ ምን ስም እንደሚወጣላቸው አላቅም፣ ይገባናል ብሎ ገቡ። የትግራይ ጀስቲስ የሚባል የምሁራን የሆነ እንትን አለ፣ ማህበር አለ፣ ይገባኛል አለ። አንተ በዚህ ቀውስ የተመታ ህዝብ ልታስተዳደር ይገባኛል ወንበር እንዴት ትላለህ? ብትጠየቅም እኮ መፍራት ነው ያለብህ። ግባበት ብትባልም መፍራት ነው ያለብህ። እና ያየነው ጉድ እኔ ብቻ ነው የምሆነው፣ ይገባኛል። ከዛ ወደ የስሞል ግሩፕ የሬሳ ነው የምለው የሬሳ ጨዋታ ገቡ። 2 ዓመት አረገ። መንግስት ነው ጉዳዩን በበላይነት መግባት አለበት መውጣት አለበት አይደለም ጥያቄው፣ ባለቤት መሆን አለበት። የህዝቡ ችግር ሊፈታ ከሆነ ባለቤት ነምበር 1 ሪሶርስ ያለው እሱ ነው። ትልቁ ኃላፊነት አገራዊ ኃላፊነት ያለው እሱ ነው። ትወደዋለህ፣ ትጠላዋለህ፣ የራስህ ያዘው። ግን የሚዲያ መጫወቻ ያደረጉት ሄደው ምን ሆነ መሰለ፣ እንደገና 2 ዓመት ቀላል ጊዜ አይደለም። ለመዱት። ይሄ ቀውስ ውስጥ መዋል ማዶሩ ለመዱት። ይሄ በታሪክም በዚህ አካባቢ ታይቶ መሆኑ በጣም ነው የምጠራጠረው። እኔ ጌታቸው ረዳ 6 ወር ሲንደፋደፉ እንደማይችል መደምደም ነበረበት። እሱ አይደለም መንግስት ቶፕ ማን ብሎ ያስቀመጠው ፕሬዚዳንት። 6 ወር ከበቂ በላይ ነው። እንደዚህ ብለንማ መሄድ አንችልም። ወይ ካመን ጆይን ሚ ኦል ሪዛይን አደርጋለሁ ማለት ነበረበት። አንድ ጊዜ ቲፒኤልኤፍ አንዱ እግሩ ይረግጣል፣ አንድ ጊዜ አንድ እዛ ጋር ይረግጣል፣ አንዳንድ ጊዜ ጀነራሎች መጫወቻ ያደርጉታል፣ ገባ ወጣ ይላል። እንዴት ብሎ ፓሽኔተር ይሆናሉ ባለስልጣን ሆነው። እኔ ግራ ይቅርታ አድርግልኝ፣ መቀሌ ተሸክመው ያለ አካል ጉዳተኛ ያው ለዚህ ጦርነት እኮ የከተቱት ከዓመት በታች ነው። አብዛኛው ከትምህርት ቤት ወደ ቤቱ ከቤቱ ወደ ትምህርት ቤት ነው የሚያውቀው። የአማራ አፋር ምናምን የተከዘ በረሃ ተወውና በአካባቢው ገና ሃይስኩል ያልጨረሰ
ወይ ሃይስኩል ያለ ከቤቱ አብዛኛው ከቤቱ ወደ ትምህርት ቤት ነው የሚያውቀው። ይህንን አስበልተው ሲራገጡ ሌላ ታሪክ ሲያወሩ ሰው ያዳምጣቸዋል። እኔ በሽታ ነው የምለው፣ በሽታ አለብን። ሰዎችም ግን ከሞቱ ዴድ ሆርስ ቲዮሪ የሚላል እሱ ናቸው የሞቱ ነው ሞተዋል። ንቅንቅ ማለት አይችሉም። የቀረውን ህይወት ግን ለመጨረስ አማራጭ የሌላቸው አማራጭ ናቸው። አሁን ሰሞኑን ተመልሰው እኔ እንደዛ ናቹራሊ ወደዛ ነው የሚሄደው። እንደዚህ ያለ ቀውስ ላይ ራሱ የቀውስ ባለቤት ተመልሰ የያዘው ኃላፊነቱን ስትለው ጠመንጃ ወደ ውስጥ ነው የሚያዘረው። ተጎድተዋል። የተጎዳ ነው። ከኢጎ ጋር በቀላሉ ሊታረቅ አይችልም። የነበረው ኢጎ ቀውስ ውስጥ ከቶታል። ይህንን እንዲያክም ብቻ ነው የምታረገው እድል የሚሰጠው። ስለዚህ አሁን ይሁን ነገ ይሁን ከጅምሩ ይሁን ከ6 ወር በኋላ ይሁን ትግራይ የኢትዮጵያ ህዝብ የትግራይ ችግር የኢትዮጵያ ችግር ነው። የአማራ ችግር የኢትዮጵያ ችግር ነው። የኦሮሞ ችግር የኢትዮጵያ ችግር ነው። የአፋር ችግር እዚህ ላይ ያለን መቀዳደድ ሊጎዳን ካልሆነ አይጠቅመንም። ስለዚህ ይህ ቀውስ ለመንግስት እንኳን ለዛ ላለ ግሩፕ የሞተ ግሩፕ ለመንግስትም ከባድ ነው። የዓለም ማህበረሰብ ናና ደግፈኝ እያለም ከተወጣው ነው። ግን ከሀሳብ ስለተፋታን ወዳጅና ጠላት ስለሆነ ቅኝታችን እያለቅንም እዛ ሆነን ስታይ አያስፈራ? እያለቅንም የት እንዳለ መፍትሄው እያወቅ አይ ግን እጠላዋለሁ። ሀሳብ ማለት ይሄ ነው እንዴ? ራስን ለማዳን እኮ ከሸይጣን ጋር መሄድ የለብህም እንዴ የምትድን ከሆነ። ስለዚህ አሁን ጠርቶ ከሆነ አማራጭ የለውም ወይ ይሸሻል። ጌታቸው ረዳ ባይዘወይ እዛ ምንም አያደርጉትም፣ ብቻውን ነው የሚያስቀሩት። ቢሮ ላይ እንደ ደረቀ እንጨት ቁጭ ነው የሚያደርጉት። ጥንቆላቸው እሱ ነው። ሰውየው ይህን ይጠብቃል። እሱን አይረኩትም። እሱን መንካት ማለት ጠቅላይ ሚኒስትሩን መንካት ማለት መሆኗ ስለሚያውቁ ተሳስተው ሊነኩት ይችላሉ። ስለሌላ 100% አይደለም፣ ግን ማክሲማም እሱን እዛ እንደ እንጨት ማቆም ነው። እሱና በሩ ብቻ እዛ የሚታይ እንዲሆን ማድረግ ነው እየሰሩት ያለ። ግን ከዛ በላይ ጌታቸው ኦር ሳምበዲ አይደለም፣ ህዝቡ ነው። ህዝቡ ለሚያድነው ያስረክቡ። ከዛ መድረኮች ይፈጠሩ እንድንገናኝ መንግስትም በዚህ አጋጣሚ የቻለውን ሊያመቻችልን ይገባል። ድምፃችን ተደብቆ ነው ያለው። ተመችቷቸዋል እነሱ ደግሞ ሆነው ማለት እንችላለን። መጽሐፎት የት ይገኛል የሚል ስላለ በእሱን ጨርስ። የት ነው ሰዎች የሚያገኙት መጽሐፎትን? ይሄ ነው መጽሐፉ። በነገራችን ላይ አዙሪት የኢትዮጵያና ጦርነት ብቻ የሚያስፈልገው ጋብቻ ነው። እዚህ ጥያቄ ስላለ የት ነው የሚገኘው መጽሐፉ? ያው ገና ክፍል 1 ላይ ነው ያለነው አድማጭ ተመልካቾች። በነገራችን ላይ መጽሐፉ የሚገኝበት ቦታ አለ፣ ሰዎች እየጠየቁ ነው። አዎ እንትን አለ አማዞን አዙሪት ብለው አማርኛ ቨርዥን አማዞን ላይ ከገቡ የተወሰነ እዛ ወደ ውጭ የተላከ ስላለ ሊያገኙ ይችላሉ። በቀጣይም እንልካለን። አማዞን ላይ አለ። ጀነራል ዮሐንስ ገብረመስቀል አዙሪት ብሎ እንግዲህ ከገቡ ይገኛል። አማዞን ላይ ማግኘት ይቻላል። አድማጭ ተመልካቾች ሌተናንት ጀነራል ዮሐንስ ገብረመስቀል እንግዲህ የክፍል 1 ፕሮግራማችን በዚህ ነው ምን ማጠናቀቀው። ክፍል 2 ላይ ደግሞ ጠንከር ያሉ ወደ አሁናዊ ሁኔታዎችን መተን የመጽሐፉን ሁለተኛ ክፍል እኔ ሁለተኛ ክፍል ብያልኩትን እናያለን። ለዛሬው ግን እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ጀነራል። አመሰግናለሁ። እኔም አመሰግናለሁ።
አድማጭ ተመልካቾች በቂ ነገሮች ያገኛችሁ ይመስለኛል። ይሄ ክፍል 1 ዝግጅታችን ነው። ጥያቄ ካላችሁ ግን ላኩልን። ለጀነራል የሚቀርብ ሌሎች ጥያቄዎች ካሉ ልትልኩልን ትችላላችሁ። ጨምረን በክፍል 2 በወቅታዊ ጉዳዮች ላይ የሀገሪቷስ ከ1983 በኋላስ ወዴት ነው ሄደችው የሚለውን እንመለከታለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። የዛሬው ፕሮግራማችን ይሄን ነው የሚመስለው። ምናልባት ጥያቄ አስተያየት ካላችሁ አሁንም ደግሞ አለው ላኩልን ጥያቄና አስተያየቶችን በዛ መሰረት የምንሰራው ይሆናል። ለዛሬው መልካም ቀን። ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል። ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው። በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል። ቴምር ሪል ስቴት